እሺ አልኩህ እኮ ምንም አላደረግሽም። አንደኛው የምትፈልገውን አልተናገርክም። ቆይ ደግሞ የት ሀገር ነው ገንዘብ ሳይገባ ስራ የሚጀመረው? እሺ ግን ካልተማመነን አጠፋሻለሁ። አታስብ፣ ገንዘብ ያስተማምነናል። ትሁት ተባባሪ ነው የምትፈልገው፣ እኛ ደግሞ የአንቀፍ ያልቻለውን እናደርጋለን። ጥሩ፣ እሱ ምንድን ነው? የአባዬ ሚስት አምጥተን እንሰጠዋለን። ከየት? እኔ ካስቀመጥኩበት። ምን? የት እንዳለች ያውቃለሁ፣ እና ደግሞ ማንም ከኔ ውጭ የት እንዳለች አያውቅም። አንተ የምርህን ነው? ትሰምኛለሽ? ከአፍሽ ትንፍሽ ብትይ እገልሻለሁ። ፉከራውን እንኳን ተወው። ባይሆን ምን እንደምናደርግ በሚገባ እናወራለን። ባይሆን ትሁቴ ቡናውን አፍሪ፣ ሌላ ስራ አዘዥ። ባይሆን አባዬ እኔ እንስራቻለን። የሄደችበትን ጸበል የሚያውቅ ሰው አገኘ። አደም እባክህን ተመስገን። አዎ ነገ ወስድሃለሁ ብሎኛል። እንዲህ ነው ጀግና ማለት። አብረን እንሄዳለን። የት ነው አብረን የምንሄደው? ላግዝ ነው። በሂክም አይደለም የምንሄደው፣ ትሁት ካለች በቂ ነው። አትቀልድ እባክህ። ጫካውን አልፋ ከአንተ ጋር ልትሄድ? እኔ እስከ አንተ ጋር ጫካና ድሩን አልፌ ልሄድ ነው? ቆይ እንዲህ ፈሪ ነህ እንዴ? አልፈራም፣ ግን ደግሞ አላምንም። ሁሌ እንደ ፈሪ ከኋላ ነው። ቆይ ምንድን ነው የምታወሩት? ተይ ዝም ብሎ ነው። እንደዚህ ብትል ይሻላል። አባዬ እኔም እያፈላለኩኝ ነው። እየተነገረኝ ገዳም አለ፣ ነገ እዛ ሄዳለሁ። ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ናትና ቲና በድጋሚ ተገናኙ። ናቲ እንዳጋጣሚ ቲና ስትመጣ አባዬና ትሁት ቤት አልነበሩም፣ ማንም አልነበረም ነበር። ከናቲ ጋር ይገናኙና አንቺ ደግሞ ባለ ስራ ትልልሽ ስራ ፈትልሽ እያለ የማው ነገር እያዳገራት ነበረ። አባዬና ትሁት ግን አባዬ ሲይዛ ስትሄደው ድንገት የአባዬ ቀድሞ ሚስት አልነበረችም እቤት ማለት ነው። ከዛ አባዬ በጣም ተናደደ። ቆይ አባዬ ተረጋጉ፣ እቤት የለችም ወይም ስራ ወጣ ሊሆን ይችላል፣ ተረጋጉ፣ አይቶት ከዚህ ወዴትም አልሄድም እሷ ሳለገኝ ብሎ አባዬ ስሜታዊ ይሆናል። እና ቆይ አባባን ሄደን ጠይቀውና ስትለው አይ በጭራሽ እኔ ከዚህ ወዴትም ንግድቅ አልልም፣ በቤት አለች ብላችሁኛል፣ ስለዚህ እንድታሳዩኝ እፈልጋለሁ፣ ከዚህ ወዴትም ንግድቅ አልልም በማለት እምቢ ይላል። አባዬ እባክህ ብላ ብትለምነው ነገር ግን አባዬ ከዚህ ወዴትም እንደማይሄድ ትሁት እንዳጋጣሚ አባባን አገኘች። አባባ ብላ እናም እንዳጋጣሚ ስትፈልገው የነበረው ሴት እና የለችም ብሎ ትሁት ለምን ሳትደውይ መጣሽ? አባዬን ይዤ መጥቼ ነበር ማለት የቀድሞ ሰው የሚስት ስትለው ትነግረዋለች። ታዲያ አትደውይም ነበር እንዴ? በጣም አዝናለሁ፣ ስራ ሄዳ ነው እንደ ስትለው ስራ ቢሆን ጥሩ ነበር፣ ነገር ግን ጸበል ሄዳ ነው ብላ ነገረችው። ትሁት ቲናና እንግዲህ ናቲ የማውን ነገር እያወሩ ነበር። አንቺ ደግሞ የማንሽ እያለች ሳነግራት ነበር። እሱም ንግግሩ ጥሩ አልነበረም እና እሷን ለማመለድ ብዙ ነገር እያደረገ ነበር። እሷም በልኩልኩ ስትናገር ጀመረች። ቆይ አንተ ማነህ? ከኋላ የመጣ አይና ወጣ። ስለዚህ ምን እያደረግክ ነው? አንተ ማነህ? እልቁንስ እነሱ እስከመጣ ድረስ ብትወጣ ይሻላል ስትል ትነግረዋለች። እሱም ወዴትም አልሄድም አልወጣም፣ ስለዚህ የፈለግሽውን ማድረግ ትችላለሽ ይላታል። ቆይ ችግርህ ምንድን ነው? አንተ ማን ብላ ስትል ሲጀመር አንቺ ማንሽ? እኔ ማንነትሽን ማወቅ አልፈልግም፣ እልቁንስ ከዚህ ብትወጪ ይሻልሻል ይላታል። አባባን ይዛ ልክ ወደዛ ስትመጣ አባዬ ልክ ሳያቸው እሳቸውን እግራቸው ስር ወድቆ ሚስቴ ጋር አገናኙ፣ ከ12 ዓመት በፊት የሞተችብኝ በሕይወት አለች አልሞተችም ወይ ብሎ ደጋግሞ ስጠይቁ አዎ በሕይወት አለች፣ ጸበል ሄዳ ነው፣ በቃ ጸበሉን ንገሩኝና የት እንዳለችው መሄድ አለብኝ ብሎ ይነግራል። ትሁትም ተመልሳ ወደ ቤት ተመልሳ አባዬም ቅር እያለ ጸበል ሄደችበት የት እንደሆነ አልታወቀም። እና ናቲ ትሁት በጣም ሳስብ ነበር እና ምን ተፈጠረ ብሎ ስጠይቃት ጸበል ሄዳ ነበር እናስብ ነው አባዬን ይዤ ሄድ ነበር ግን አልተሳካልኝ በማለት ለናቲ ትነግረዋለች። ናቲ ለካ ነገሮቹን ለማጠማዘዝ እየሞከረ ነበር እና
እያደረገ ያለው ነገር ደስ የማይልም ነበር። ተመስገንም አባዬ ተረጋጋ፣ ይህን አመት ቆይታችሁም እናም አግኝታቸው ታገኛታለህ። በህይወት ማወቅም አንድ ነገር ነው፣ ነገር ግን ለመረጋጋት ሞክር ስል ይነግረዋል። ነገር ግን እንዴት ነው መረጋጋው? በህይወት መኖሯ አንድ ነገር ነው፣ ግን እኔ አይቼ ነው ማረጋገጥ የምፈልገው። ሚስቴ ብቻ ሳትሆን ሁሉ ነገር ነች፣ ጓደኛዬ፣ እኩዬ፣ የልጅነቴ ብዙ ነገር ነች ስል ይነግረዋል። አዎ አባዬ ታገኛታለህ ብሎ ይነግረዋል። እናም ሳገኘው ያንን በኮሜንትስ የማወራው ስለነገረው እናም ሁሉ ነገር እንደመስተካከልና እንደሚያገኝም ጭምር ይነግረዋል ማለት ነው። እና አባዬም ደግሞ ስለነበረ እረፍት አደረገ። እና ተመስገን ጋር ምንም ስምምነት አልነበረም። ናቲም እንዳጋጣሚ ይመጣና አንድ ላይ ሁሉም ቁጭ ብሎ እያወሩ ነበር፣ ትውትው ጭምር። ነገር ግን ተመስገንም አንድ ላይ ነበሩ። እናም እናትና ተመስገን በጭራሽ ሊስማሙ አልቻሉም። በንግግራቸው እየተነካኩ ነበር። እናም እንዳጋጣሚ ቲና እዛ መኖሩና ቆይቶ ችግርሽ ምንድነው ብሎ ሲጠይቁ እኔ ምንም ችግር የለም አሁን ያባዬን ቀድሞ ሚስት ካገኘው በኋላ ሁሉ ነገር እንደምስተካከል ተስፋ አድርጋለሁ ሲል ይነግረዋል። እና ናቲ ሁሉ ነገር ልጅ እንኳን ይበስራ ሰጣ አስቦ ተጨንቆ ነው የሚሰራው፣ እንዴት ነው የማላስብ የማልጨነቅ እያለ ስነግራ ነበር። እናም ምንም ቢፈጠር ግን ማሰብና መጨነቅ አይቀርም ስትል ትነግረዋለች። እናም እንደዛ አንድ ላይ ቁጭ ብሎ እያወሩ ነበር። እዚህ ማነች እናንተ በሌላችሁበት ሰዓት መጣ እዚህ ተቀምጣ ነበር ስትል ጠይቀችው። ቲና ነው። ቲና የአባዬ ቀድሞ የልጃቸው ሚስት እንደሆነችና እንደውም ጎዳና ላይ ወድቃ ስትለምን እንዳገኘችና እንዳነሳቻት ጭምር እየነገረቻት ነበር። እናም ይህን ስታይ ተመስገንና ቲናና ናቲ በጭራሽ አይግባቡም። እና እሱም የሚፈልገው ነገር ትሁት ይሄ እንድትሆንና እንድታሳምናት የምትፈልጊን ገንዘብ ሰጥሻለሁ ብሎ ይነግራታል። እሷም ትስማማለች። 500,000 ብር ሰጥሻለሁ ትስማማለሽ ወይ ስላት አዎ እስማማለሁ ስትል አንድ ላይ ለመሆን አንድ ላይ ለመስራት ማሰቡ ይቀጥላሉ ማለት ነው። ነገር ግን አንድ ላይ እንደዛ ሳስቡ ጥሩ እንግዲህ የምትፈልገው ነገር ይሳካል፣ ግን መጀመሪያ እኔ ማመንና እኔ ማመነጫጨቅን ታቆማለች ስትል ትነግረዋለች። እሺ ጥሩ እንግዲህ የምትፈልጊ ነገር ከሆነ እንግዲህ ከየት እንደመጣሽና ማንነትሽን ደርሼበታለሁ ሲል ይነግራል። እሱም ማንነቴ ምንም ግድ አይሰጠኝም፣ ደረስክበትም አልደረስክበት እኔ ልታከብረኝና የምል ነገር ማድረግ አለብህ ስትል ትነግረዋለች። ቲና በጣም አደገኛና ብዙ ነገር ያደረገችና ብዙ ነገር ያሳለፈችው አባዬም አሁንም ቢሆን በሯን ከፍታ ወደ ቤቱ ባስገባቱም ግን ናቲም አሁንም እያደረገ ያለ ነገር ትክክል እንዳልሆነ እያወቀ ቢሆንም ነገር ግን ትሁትን ለማስከፋትና እንደውም የአባዬ ቅድመ ሚስት ለማገት አግቶ እናም እሷን የራሱን ለማድረግና አባዬ እሱን ጁኒና ወይም ደግሞ የሱ በላይ የተመስገን በላይ ሆኖ ለመታየት እየሞከረ ነበር። ትሁትም ከተመስገን ጋር ተደብቃ በሚሄድበት ሰዓት እሱም ተናዶ ስለነበረ እነሱ የሚሄድበት ቦታ እያንዳንዱ ተከታትሏቸው ማድረግ ያለበት ለማድረግ ይወስናል ማለት ነው። ተመስገንም አባዬም የቅድመ ሚስቱ የት እንዳለችና ጸበል እንደሄደችው እና ጫፉን እንዳገኘም ጭምር መናገር ጀመረ። እና አባዬም እስቲ እንግዲህ በህይወት ካለች የምንገናኝ ይሆናል ስል ደስታውን ይገልጻል። እናም አታስብ አባዬ እኔ ማገኛለሁ አባዬ በጭራሽ ሀሳብ አይገባ ሲል ናቲና ተመስገን መፎካከር ጀመሩ። አባዬ ውሃ ጠማ ሲል እነሱም ቀድሞ ለመነሳትና እንዲሁም ያልታዘዙትን ነገር አቤት ለማለት ናቲና ተመስገን በጭራሽ ማስማማትና መግባባት ከትሁት ጋር አብረን እንደልስ ትሁት ሳትሆን ከኔ ጋር አብረን እንደልን ስል ይነግራል። አንተን እኮ በጭራሽ አላምንም፣ ስለዚህ ከአንተ ጋር ወዴትም አልሄድም ሲል ይነግረዋል። እና ብታምነኝ አንተ ግን እንደሰው እንደ ጥላ ከኋላ ነው ሰው የምትጎዳ፣ ስለዚህ በጭራሽ አላምንም፣ እንደዛ ነው ከአንተ ጋር ያንን ጫካ መሄድ የማልፈልገው ስል ይነግራል። እልቁንስ ከኔ ጋር ብትስማማ ይሻላል ስል ይነግራል። ነገር ግን አባዬ እባካችሁ እስቲ ማየን ነገር አታወሩ ስል ይነግራቸዋል። ነገር ግን እነሱ አሁኑ መነጋገራቸውና መበሻቀቃቸውን አልቀረም። ዋና ነገር ቅድመ ሚስቴ በሰላም ማግኘቱ ነው አባዬ ስፈልጋት የነበረው እና የአንገቷ ላይ ያላት አንገቷ ላይ የነበረው ሀብል እሱም ይዞ እንግዲህ ምናልባት ሌላ ሰው እዛ አስቀምጠው ካልሆነ በስተቀር ስል ይነግረዋል። እና ሁሉም ሰው አሁን ፉክክር ላይ ናላቸው። ተመስገን ናቲን መፎካከር ጀመሩ። እና ቲናና ተመስገን አንድ ላይ ኔትና ይግባቡ ጀመሩ። እና ያማውን ነገሮችን በመውራትና መበሳጨቅ ጀመሩ። ቲናም ናቲን ለማናደድ ብዙ ነገር ስታደርግ ነበር። እሱም ደግሞ እሷን ለማብሸቅ እንዲሁም ብዙ ነገር ነው ማለት ይጀምራል። እና ስላንቺ ብዙ ነገር አውቃለሁ፣ ስለኔ ብዙ ነገር አውቃለሁ ሊሆን ይችላል፣ ነገር ግን እኔ ስትናገረኝ እያሰብኩ ተናገር ስትል ትነግረዋለች። እና አባዬ እየለፋው እንደሆነችና ሁሉ ነገር እያስተካከለችም እንደሆነችም ጭምር ብትነግረውም
አባዬ ጥሩ እንግዲህ ራስሽን መከቻልና ራስሽን መቀየር ራሱ አንድ ነገር ነው ስለነገራል እና እልቁንስ አባዬ የማወሰው ጎትቶ ማስገባቱ እዚህ ደስ አይለኝም። እልቁንስ ከዚህ ቤት ብትሄድ ይሻልሻል እያለ ማውራት ጀመረ። አባዬ አንተ ጥሩ ሰውና መልካም ሰው ነው። አንተ ላይ ብዙ ነገር አድርጌ ብዙ ነገር አድርሼብሃለሁ። ነገር ግን አሁንም በሩን ከፍተህ ቤት ያስገብተኛል። አንተ እኮ ሁሉ ነገር አይገባም ስትል ትነግረዋለች። ጥሩ መስራትና መልካም መሆን ለራስ ነው። እናም መልካምነቴ ሁሌ ለኔ ይጠቅማል እንጂ ሌላ ሰው ወርቶ ጉዳት ጠቀምኩሽም ቢጎዳሽም ተጠቅመሽ ሁሉም ነገር ፈጣሪ ራሱ ይከፍላል ስል ይነግረዋል። አይ ቢሆንም አባዬ አንተ ልዩ ሰው ነው፣ ልዩ ነገር ነው የምገባ ሲል ትነግረዋለች። እና አባዬ እንትን እያከበረችው ብታወራው ነገር ግን ተንኮላ አሁንም ቢሆን ማለት ይችላል እና ቲናና ናቲን እንደማይሆን ነገሮችን አብሮ ሳወሩ ቆይ ምንድነው ችግራችሁ? ምን ተፈጠረ? ትሁት እኮ ገረድሽ አይደለችም። አንቺ ተነስተሽ ውሃ መጠጣት ትቻለሽ። እሷን ለምንድነው የምታዣት? በማለት እሱም እጅግ በጣም ይናደድና ይበሳጫል። አልገባኝም ግን ለምንድነው እንደዛ የምትጨቃጨቁ? ይልቁንስ ትሁት እጅ ልጅ ብታሳርፊኝ ይሻልሻል። አሳርፈት የምትማየውን ነገር እያወራች ነው። ይልቁንስ አንተ ነው የምትቆይ ስራ የለም እንዴ? እንደ ወንዶች ለምንድነው ወጣ ብላ የማትሰራ እያለች ማውራት አቃጠለች። ቆይ ችግርህ ምንድነው? ከኔ ጋር ያለች ችግርሽ ምንድነው? ይልቁንስ በአርፈሽ ብትቀመጪ ይሻልሻል። አለዛ ግን ሴት አድርጌ ነው የምገልሽ እያለ ይስትበት ጀመረ። እና ይልቁንስ እንግዲህ የምትፈልገው ነገር ካሳካሱም እንደምትሰራለትም ጭምር ብትነግሩም ነገር ግን ቲናም እጅግ በጣም አደገኛና መጥፎ ሰው ናለች። ቆይ የሚፈልገው ነገር ሳታደርግልኝ እንዴት ነው? ይልቁንስ ክፍያውን ከፈጸምክልኝ በኋላ ሁሉ ነገር እሰራለሁ። ስለዚህ አሁን የምልን ነገር ካርጓለ ይልቅም ክፍያውን ነገር ልሰጥሽ ይችላል። ነገር ግን አንድ ነገር እኔ ያደርጋለሁ ወይም ደግሞ እሳሳታለሁ ብለሽ ብታስቢ ችግር ነው የሚፈጠረው እና ተጎጂ የምትሆኚ አንቺ ነሽ ስል ይነግራታል። ነገር ግን ቲና አሁንም ቢሆን ተመስገንን እንዳትወድ ተመስገንን እንድትወደውና ናቲን በጭራሽ መውደድ እንደሌለባትና ጥሩ ሰው እንዳልሆነም ጭምር ብትነግረውም ትሁት ግን በጭራሽ እንደምትወደውና ስለሱ መጥፎ ነገር መስማት እንደማትፈልገው እጅግ በጣም እንደምትወደውና እንደምታፈቅረው ብትነግረውም ነገር ግን ትሁት እባክሽን የምልሽ ስሚኝ፣ ምንም ደስ የሚል ነገር አይደለም። እጅግ በጣም አደገኛና በጣም ሰው ነው። እኔ እንደዚህ የሚል እኔ ብዙ ነገር ስለተጎዳ ደግመሽ እንድትጎጂ ስለማልፈልግ ብቻ ነው ስል ይነግራታል። አይ ቢሆንም እየተፈጠረ ያለው ነገር ምንም ደስ አይልም ስል ትነግረዋለች። አዎ እሱ ገብቶኛል፣ ግን አሁን ማድረግ ያለብን አንድ ነገር ብቻ ነው ስትል ትነግረዋለች። እንግዲህ ምንም ነገር ልልሽ አልችልም። እንደ ጓደኛው ደግሞ እንደ እህት የሚመክርሽ ነገር ቢኖር ከዛ ሰውዬ እንድትርቂ ነው። እሱ ሰውዬ መቼም አይሆንሽም፣ ውሸታም ነው ናቲ፣ ውሸታም ነው ስትል ትነግረኝ። ናቲ እሷ ስለሷ እንድታወራና ስለሷ ጥሩ ነገር ወይም ደግሞ እንዲወዳት ነበር ፍላጎታ። ነገር ግን እሷን የሚሆን ነገሮችን ትሁት ብትነግራት ትሁት ግን በጨረሽ እንደማትፈልጉና መቼም አብራ እንደማትሆን ጭምር ብትነግረው ትለዋለች። እና ስለሱ መጥፎ ነገር መስማት አልፈልግም ግን እያለችው ነበር። አይ ትሁት በቃሽ፣ አንቺን የማስገባ ነገር ምን ነገር አላደርግም ለስደኛ ስትል ትነግረዋለች። እና አሁን አባዬ ምን ማድረግ እንዳለብኝ እወክርልኝ፣ ትሁት የኔ ብቻ እንድትሆን እፈልጋለሁ፣ ምን ላድርግ ብሎ ይጠይቋል። እንግዲህ እሱን ብትፈልገው ነገር እኔ ማንም ሳይፈለገችን ብቻ ነው እሺ መሆን የምችለው ይነግረዋል። እኔ እኮ እሱ መጥፎ አንተ ጥሩ አላልኩም፣ ግን ሁለታቸውም በእኔ በጭራሽና አለይቻቸውም አላውቅም ስል ይነግረዋል። እናም እኔ እኮ ለራሳቸው ነው የሚኖረው እንጂ ለማንም አይደለም ስል ይነግረዋል። አታስብ እየነገረችው ነበር። እሺ በቃ አሰባይ ባሽ እያላስ ነበር። ተመስገንም እንግዲህ ማድረግ ያለበትን ለማድረግ ይወስናል ማለት ነው። ነገር ግን አባዬ የሱ ቀድሞ ምስ ያለችበት የተባለ ቦታ መሄድና ጸበል አካባቢ እንደምትገኝ ጭምር ስለሰማ እዛ አካባቢ መፈለግ ይቀጥላል። እና ከዚህ ወደ ዝናን ለማግኘት ሁሉ ሰው አንድ ላይ ለመስማማትና ለመረጋጋት ቢሞክሩም ግን አባዬ ውሃ ስለኝ ሁሉም ሰው ተነስቶ ለመርዳት አባዬን መረዳና ትሁትን መርዳት ሰው ጋር ይዞ መጥቶ እየጠየቁት ጀመረ። እና ትሁትም ቆይ ምን እየተፈጠረ ነው? ችግራችሁ ምንድነው? ልክ እንደ ህፃን የምትጨቃጨቁት እባካችሁን እረፉ። አንዳንዴ እኮ እንደ ህፃን አደርጋችኋል። ምንድነው ችግራችሁ ብሎ ይጠይቅ ጀመረ። አይ በጭራሽ ምንም አይነት ችግር የለብኝም ስል ይነግራል። ተመስገንም እባክሽን የማይሆን ነገር አታድርጊ፣ ይልቁንስ አርፈሽ ተቀመጪ ስል ይነግራታል። አይ አታስብ እኔ ነገር ይነግራታል። እና ተመስገንም እሽንና በመጨረሻ እንግዲህ ናቲ
የምፈልገውን ክፍያ ሳከፍል እንዴት እሰራለሁ ስትለው እልቁንስ እሺ በይና ስራሽን ጀምሪ፣ የአባዬ ቀድሞ ሚስት የት እንዳለችው በደንብ አውቀዋለሁ ሲል ይነግረዋል። እና የት እንዳለችው ጭምር ብትነግሩ ምን ስትለው አዎ የት እንዳለችው ማንም ሳያውቅም እኔና እኔ ብቻ ነን። አንድ ነገር ከአፍሽ ወጣና እገልሻለሁ፣ ለማንም ሰው ትንፍስ ብለሽ እንዳትናገሪ ብሎ ዝቶ ይነግራታል። ቲና እጅግ በጣም ደነገጠች። ምክንያቱም ናቲ እጅግ በጣም አደገኛ ነው። የአባዬ ቀድሞ ሚስት እሱ ነበር ያጋታት ማለት ነው። ጸበል ሄደችው ታሪክ ነበር እንጂ እውነት አልነበረም። እና ይህን ስትሰማ እጅግ በጣም ፈርታ ደንግጣ ነበር። ናቲ የአባዬ ቀድሞ ሚስት ራሴ ይዤ አቀርባታለሁ እንዳለም ለማንኛውም ትንፍሽ እንዳትል ደጋግሞ ካስጠነቀቃት በኋላ እሷም እጅግ በጣም በመፍራት ዝምታን መረጠች። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ